ሰላም ጤና ይስጥልኝ። እሱ ባለው ካሪ ባላለውኝ ሲኤስኤን ማርኬቲንግ ኤክስፐርት። ዛሬ የምንወያየው ስለ ማርኬት ስትራክቸር ነው። እንግዲህ ማርኬት ስትራክቸርን ማወቅ የሚያስፈልገው ማንኛውም ሰው ወደ ቢዝነስ ዓለም ከመግባቱ በፊት አንደኛ የትኛውን ማርኬቲንግ ስትራቴጂ ለመከተል እንዲያስችለው፣ በዋነኝነት ግን ቤዚካሊ በማርኬቲንግ ስትራክቸር ያሉ ፎርሞችን ካወቅን የኛ ቢዝነስ የት ላይ ያርፋል የሚለውን ነገር ለማወቅ ስለሚረዳን ዛሬ ስለሱ እንወያያለን ማለት ነው። አጠቃላይ ዋይ አር ስተዲ ማርኬቲንግ ስትራክቸር ብለን ስንል የመጀመሪያው አንደርስታንድ ሃው ፕራይስ አር ሴት፣ በቢዝነሱ ዓለም ዋጋ እንዴት ሴት ይደረጋል። ሌላ ቱ አናላይዝ ሃው ኮምፒቲሽን ወርክስ፣ ውድድሩስ ምን አይነት ነው፣ ጤናማ ነው ወይ፣ ይህን ውድድር መቋቋም እንችላለን ወይ፣ የእኛ ማርኬቲንግ ስትራቴጂ ይህንን ሃንድል ማድረግ ይችላል የሚለውን ነገር ለማወቅ ነው። ቱ ሪኮግናይዝ ባሪየርስ ኤንድ ኤንትሪ፣ ለምሳሌ ለመግባትም ሆነ ወደ ቢዝነስ ዓለም ለመግባት ለመግባትም ቻሌንጅ አለ። ባሪየሮችን ለመቋቋም ወይም ደግሞ ባሪየሮችን አውቆ ባሪየርሱን ሊቋቋም የሚችል ማርኬቲንግ ስትራቴጂ ወይም ቢዝነስ ፕላን ይዞ ለመግባት። ሌላ to recognize how a business can strategize or categorized ማለት ነው። እንግዲህ በማርኬት ስትራክቸር በአራቱ ማርኬት ስትራክቸር ውስጥ ቢዝነስ ፕላናችን እንዴት ነው ፋንክሽናል ሊሆን የሚችለው፣ ቢዝነሳችን የትኛው ላይ ነው ሊያርፍ የሚችለው የሚለውን ለምናውቅበት የማርኬቲንግ ስትራክቸር ነው ማለት ነው። ማንኛውም ሰው ማርኬት ስትራክቸርን ካወቀ ብዙ ቢዝነሱን ለማስቀጠል ይከብዳል ብዬ አላስብም። ስለዚህ እሱን እናያለን ማለት ነው። እንግዲህ የመጀመሪያው ፐርፌክት ኮምፒቲሽን ነው። ፐርፌክት ኮምፒቲሽን ማለት ቤዚካሊ ላርጅ ናምበር ኦፍ ስሞል ፈርምስ፣ ያ ማለት ምን ማለት ነው? በጣም ብዙ የሆኑ በቁጥር ግን በጣም ብዙ የሆኑ ግን በካፓሲቲ ግን ትናንሽ የሆኑ ፈርሞች ወይም ኢንዱስትሪዎች ማለት ነው። እዚህ ላይ ሜኒ ባየርስ ኤንድ ሴለርስ፣ አዝ አይ ቶልድ ዩ ዜር አር ሜኒ ፈርምስ፣ ዜር አር ሜኒ ሴለርስ፣ ዜር አር ሜኒ ባየርስ ማለት ነው። ፕሮዳክት ታይፕስ ላይ አይደንቲካል ወይም ሆሞጂኒየስ ነው። ብዙም የተረራቀ አይደለም፣ ተመሳሳይ አይነት ነገር ነው። አንዱ የሚያመርተውን አንዱ ያመርቷል ማለት ነው። ባይዞ ሆሞጂኒየስ ወይም አይደንቲካል ማለት የተለየ ዩኒክ ፕሮዳክት ወይም ደግሞ በጣም ዲፍረንሺየት የሆነ ፕሮዳክት አይደለም ለማለት ነው። ሌላ ኖ ኮንትሮል ኦቨር ፕራይስ ወይም ደግሞ ፕራይስ ቴከርም አይደሉም። እዚህ ጋር ምንድነው ፕራይስ ፐርፌክት ኮምፒቲሽን ላይ ፕራይስ ኮንትሮል ማድረግ አይቻልም፣ ወይም ደግሞ ፕራይስ ኢቭን ቴከር ናቸው ማለት ይቻላል። ለምን ፕራይሱ ዲተርማይን የሚደረገው ምንድነው? በዲማንድ እና በሰፕላይ ነው። ወይም ዲማንድ ኢዝ ሃይ ፕራይስ የተወሰነ ያድጋል ማለት ነው። ወይም ሰፕላይ ኢዝ ሃይ ፕራይስ ይቀንሳል ማለት ነው። ቤዚካሊ ቦዝ ባየርስ በጣም ለየት የሚያደርገው ባህሪ ነው። በፐርፌክት ኮምፒቲሽን ላይ ባየርስ ኤንድ ሴልስ ሃቭ ኖሌጅ። ዋት ካይንድ ኦፍ ኖሌጅ? ፕራይስ ኖሌጅ አላቸው። ምን ማለት ነው? ለምሳሌ አሁን አግሪካልቸር ፕሮዳክት ላይ እኛ እህል እንደዛ ስንል እንደ ገዢ ምን አይነት ዋጋው እስከ የታቃይ እንደሆነ እናውቃለን። ሻጭም በምን ሊሸጠው እንደሚችል ይታወቃል ማለት ነው። እንደፈለገ ሊያወርዳችን እንደፈለገ ከፍ ሊያደርገው አይችልም ማለት ነው። ስለዚህ ፕራይስ የሚወሰነው በሰፕላይ እና በዲማንድ ነው ማለት ነው። እንግዲህ ማርኬት ፎከሲንግ እዚህ ጋር ቤዚካሊ ማርኬት ፎከሲንግ ደግሞ ኮስት ኤፊሺየንሲ ነው። እንደ ገዢ ማንኛውም ሰው ሄዶ ኮስት ኤፊሺየንት የሆነለትን ነው የሚገዛው። ያ ማለት በተወሰነ የሆነን ኮስት ቫልዩ ከቀነሰለት ይገዛል ማለት ነው። ሌላ ዲስትሪቢዩሽን ወይም አክሰስ፣ ሻጩ በአክሰስ ነው በየጊዜው ወይም ደግሞ በተፈለገ በማርኬት ባለበት ሁሉ ጊዜ በመገኘት ይሄ ሊሰራ ይችላል ማለት ነው። ሌላ ግን አሁን እዚህ ጋር ፐርፌክት ኮምፒቲሽን ላይ ለመግባት ሆነ ለመውጣት የተለየ ኦብስታክል ወይም ባሪየርስ የለውም። እና ፎር ኤግዛምፕል አሁን እነዚህ ስናይ እነዚህን ካታጎራይዝ የሚደረጉት አግሪካልቸራል ፕሮዳክትስ ፎር ኤግዛምፕል ሜይዝ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ራይዝ ሊሆን ይችላል። የአግሪካልቸራል ፕሮዳክት ኦል ኢን ኦል ካታጎራይዝ የሚደረጉት በፐርፌክት ኮምፒቲሽን ነው ማለት ነው። ስለዚህ የመጀመሪያው ፐርፌክት ኮምፒቲሽን ነው ማለት ነው። ሌላ ሁለተኛው ሞኖፖሊስቲክ ኮምፒቲሽን ነው። ሞኖፖሊስቲክ እና ሞኖፖሊ የተወሰነ የተምታታ ይመስላል፣ ግን ይሄ ሞኖፖሊስቲክ ኮምፒቲሽን ነው። ሁለተኛው ሞኖፖሊስቲክ ኮምፒቲሽን ማለት ሜኒ ፈርሞች አሉ፣ ሜኒ ሴለርስ ኤንድ ባየርስ አሉ። ፕሮዳክቱ ዲፈረንሺየት ፎር ኤግዛምፕል ሬስቶራንት ክሎዝ በተወሰነ ደረጃ ዲፈረንሺየት ይሆናል ማለት ነው። ሰም ፕራይስ ኮንትሮል ኦር ሰምሃው ፕራይስ ሜከር በተወሰነ ደረጃ ፕራይስ ሜክ ያደርጋል። ለምሳሌ ብዙ የልብስ ካምፓኒዎች ስላሉ አንዱ ከአንዱ ልብስ በተለየ መልኩ ሊሄድ አይችልም። ሰምሃው ምን ነው በዛ ነው ፕራይስ ሜክ ለማድረግ የተለየ ነገር አይጠቀምም ማለት ነው። ፕሮዳክቱም የተወሰነ ነው ልዩነቱ። ለምሳሌ አዲዳስ ናይክ ቶስት የተወሰነ ስለሆነ ልዩነቱ እንደተፈለገ ዋጋ ሴት አይደረግም። ስለዚህ ሰምሃው ፕራይስ ሜከር እንላቸዋለን። ለምን? በብራንድ በሎያሊቲ በፕሮሞሽን በኢኖቬሽን በዚህ በተወሰነ ደረጃ የተወሰነ ልዩነት ስለ ፕራይስ ሴት ስለሚያደርጉ በሱ እናደርጋቸው። ሌላ ግን እዚህ ጋር ማወቅ ያለብን ለመግባትና ለመውጣት በተወሰነ ደረጃ ቻሌንጅ አለው። እንደ ፐርፌክት ኮምፒቲሽን
ሞኖፖሊስቲክ ኮምፒቲሽን ላይ ቀላል አይደለም ማለት የፐርፌክት ኮምፒቲሽን ዜሮ ነው፣ ምንም ኦብስታክል የለውም። በዚህ የተወሰነ ደረጃ ኦብስታክል አለ ማለት ነው፣ ወይም ባሪየርስ አሉ። ማርኬቲንግ ፎከስ የሚያደርገው እዚህ ጋር ብራንዲንግ ላይ፣ ፕሮሞሽን ላይ፣ ማርኬቲንግ ስትራቴጂ እና ኢኖቬሽን የተለየ ኳሊቲ በመፍጠር ኮምፒት ማድረግ ሊቻል ይችላል። ፎር ኤግዛምፕል ሬስቶራንት ለምሳሌ አሁን ሬስቶራንት ምንወስድ ዋናው ፕራይስ አይደል? አንደኛው ባይዚ ዋናው ስትራክቸሮችን ማወቅ የሚያስፈልገው ዋናውና መጀመሪያ ኮምፒቲሽን ነው። ኮምፒቲሽን ደግሞ ፕራይስ ነው። ስለዚህ ምንድነው የምናደርገው? ለምሳሌ የታወቁ በርገር ቤቶች ሊኖሩ ይችላሉ። እነዛ የታወቁ በርገር ቤቶች ግን የፈለጋቸው ማለት ፕራይስ ሴት ሊያደርጉ አይችሉም። ሰምሃው አድ ቫልዩ አድርገው የተወሰነ ቫልዩ አድ አድርገው ግን የተወሰነ ሊጨምሩ ይችላሉ። ስለዚህ ከስተመሩም ወይም ደግሞ ያ ከስተመር ስላላቸው በተወሰነ ደረጃ ሊጨምር ይችላል ማለት ነው። ስለዚህ ሰምሃው ፕራይስ ሜከር እንላቸዋለን። ብራንድ ለምሳሌ ክሎዝ ብራንድ ካየን አዲዳስን ሊወድ ይችላል፣ ናይክን ሊወድ ሊኖር ይችላል። አጠቃላይ ብራንድ ሪያሊቲ አለ። ስለዚህ በብራንድ መለያየት ይቻላል። ለምሳሌ ኃይሌ ገብረስላሴን ውስጥ የአዲዳስ አምባሳደር ነው አይ ቲንክ። ግን ደግሞ በጣም ለአዲዳስ ፕሮዳክት አይታችሁ ከሆነ በተለያየ ጊዜ እንትን ለዝ ሊያል ነው ማለት ነው። ሊያል ከስተመር ነው ለአዲዳስ ማለት ነው። ስለዚህ ዋጋ የተወሰነ ቢጨምርበትም ሊለብሰው ይችላል። ነገር ግን እንደፈለገ መሆን አንችልም። ኢኮኖሚክስ ሞኖፖሊስቲክ ኮምፒቲሽን ማለት ነው። ሌላ ኦሊጎፖሊ ነው። ኦሊጎፖሊ በዚህ ከስትራክቸሮቹ ከአራቱ ሶስተኛው ስትራክቸር ኦሊጎፖሊ ነው። ከስትራክቸሮቹ በጣም ከባዱ ኦሊጎፖሊ ነው። ኦሊጎፖሊ ኢንተርዲፔንደንሲ ሃይ ነው። ቤዚካሊ ፈርሞች ፊው ላርጅ ፈርሞች ናቸው። በጣም ጥቂቶች ናቸው። በጣም ሂውጅ ነው ካፓሲቲያቸው። ፕሮዳክታቸው ሆሞጂኒየስ ነው፣ ተመሳሳይ ነው። ፕሮዳክታቸው አንድ ወጥነት ያለው ነው። ፕራይስ ሪቪዚት እና ግን ኢንዲፔንደንሲ በጣም ኢንተርዲፔንደንሲ በጣም ሃይ ነው። ኢንተርዲፔንደንሲ ማለት ምንድነው? ፕራይስ ሴት ለማድረግ አንዱ በአንዱ ላይ በጣም ዲፔንድ ይሆናል። ስለዚህ እዚህ ጋር ሃይ ባሪየርስ ሃይ ኤንትሪም አለው። በዋነኝነት ግን ምን ማድረግ አለበት? ኮምፒት ለማድረግ ወይም ሰርቫይቭ ለማድረግ በዚህ ቢዝነስ በነገራችን ላይ የመጥፋት ቴንደንሲ አለ። ኦሊጎፖሊ ላይ ፎከስ መደረግ ያለበት ማርኬቲንግ ፎከስ ማድረግ ያለበት ኢኖቬሽን ላይ፣ አድቨርታይዚንግ ላይ፣ ብራንዲንግ ላይ፣ ኢምፕሩቭመንት እና ሎያል ፕሮግራምስ አንዳንዴ በቃ በተለየ መልኩ ከስተመሮችን ሊይዝ የምንችልበት የተለየ የራሳችን የሆነ ፕሮግራም። ለምሳሌ የኢትዮጵያ አየር ላይ መንገድ የራሱ ፓኬጅ አለው። ብዙ ማይል በተጓዝን ቁጥር ነፃ እንትን አለ። ሎያልቲ ፕሮግራም ነው። ደንበኞች በተከታታይ በሄዱ ቁጥር ያ ማይላቸው ተጠቅመው ይሆናል ነፃ ብዙ ይሰጣቸዋል ማለት ነው። ስለዚህ በጣም ውድድሩ በጣም ሃይ የሆነ ኦሊጎፖሊ በጣም ስትራክቸር በጣም ከባድ ነው። ፎር ኤግዛምፕል ሶፍት ድሪንክስ ብሎች ለምሳሌ ፔፕሲ እና ኮካ በዓለም ላይ ተዋውቁ ናቸው። ዋጋ እንደፈለጉ ማድረግ አይችሉም። ለምን? አንዱ በአንዱ ላይ ዲፔንድ ያደርጋል። አየር መንገዶችን ካየን የኢትዮጵያ አየር መንገድ ለምሳሌ የተለያዩ የሚወደድበት በጣም የሚደነቅበት የሚፈለግበት የራሱ የሆነ ስትራቴጂ አለ። አንዱ እንደነገርኳችሁ ሎያልቲ ፕሮግራም አለው፣ ፓኬጅ ማይል አለው ማለት ነው። የማይል ፓኬጅ አለው ማለት ነው። ሌላ ሴፍቲ ሴኩሪቲ በጣም አስተማማኝ ነው። የኢትዮጵያ አየር መንገድ በጣም ዘመናዊ ነው። ስትራክቸራሊ ደግሞ በጣም ሴፍ ነው፣ በጣም ሴኩርድ ነው። ስለዚህ እሱ የመሳሰለ ለምሳሌ ፕሮዳክቶቹ ግን ሆሞጂኒየስ ናቸው። የኢጅፕትም የኬንያም የኢትዮጵያ ምንድን ነው ፍላይት ሰርቪስ ነው የሚሰጡት አይደል? ቢኮዝ ሆሞጂኒየስ ሴመንት ሲሚንቶ ሙገርን በለው የፈለግነው ሲሚንቶ ብንጠራ ለምሳሌ ለሚ ናሽናል ብንጠራቸው ተመሳሳይ ነው። ሱገር ነገር ግን እዚህ ጋር አድ እየተደረጉ በተወሰነ በፓኬጅ በአክሰስ በተወሰነ ደረጃ ኮምፒት ማድረግ ይቻላል። አጠቃላይ የኦሊጎፖሊን ስትራክቸር በጣም ማወቅ አስፈላጊ ነው። አለበለዚያ ግን ኮምፒቲሽኑ እጅግ በጣም ከባድ የሚሆነው የኦሊጎፖሊ ነው። ኦሊጎፖሊ ላይ በጣም ጥንቃቄ ይፈልጋል። ለመግባትም ሆነ ለመውጣት በጣም ላርጅ ኢንቨስትመንት ስለሚጠይቅ ቀላል አይደለም። የመጨረሻው አራተኛው ሞኖፖሊ። ሞኖፖሊ ይሄ ናቹራል ሞኖፖሊ ይባላል። ቤዚካሊ ዋን ሴለር ወይም ሲንግል ሴለር ልንለው እንችላለን። ፕሮዳክቱ ዩኒክ ነው። ዋዳዝ ምን ዩኒክ ማለት ማንኛውም ተራ ፈርም ወይም ተራ ካምፓኒ ሊሰራው የማይችል በቀላሉ ማንም ሰው ወደ ቢዝነሱ ሊገባበት የማይችል ኢንታየር ሶሳይቲ ደግሞ ሊጠቀመው የሚችል ዩኒክ የሆነ ፕሮዳክት ማለት ነው። ዩኒክ ስንል በነገራችን ላይ ቤዚካሊ ሜንሽን የሚደረጉት ለምሳሌ ሎካል ዋተር ዩቲሊቲ፣ ሬልዌይ፣ ኤሌክትሪክ። ነገር ግን ለምሳሌ አሁን ድራግ ፓተንት ራይት ያለው ካለ ድራግ እነሱም የሚመደቡት በዩኒክ ፕሮዳክት ነው። ምን ያለ ፓተንት ራይት ያላቸው አሉ። ለምሳሌ አንድ ፕሮዳክት አንድ መድኃኒትን ራሳቸው ከሆነ አይደንቲፋይ ያደረጉት ያ በዘላለም ሲሰራጭ ይኖራል ማለት ነው። ዩኒክ ፕሮዳክት ነው። ሌላ ክሎዝ ሰብስቲቱት የላቸውም።
ሞኖፖሊ ፕለስ ሰብስቲት ምን ማለት ነው? በቀላሉ ሊተካ ለምሳሌ የኢትዮጵያ የውሃ አቅርቦት አገልግሎትን ሊተካ የሚችል ድርጅት የለም ማለት እዚያ ጋር ሌላውም ዓለም እንደዚህ ነው። ሬልዌይ አንድ የባቡር ካምፓኒ ነው ሊሆን ይችላል አንድ ሀገር ላይ የተለያየ አይሆንም። ስለዚህ ኤሌክትሪክ ፓወር ተመሳሳይ ነው። ቤዚካሊ ፕራይስ ሜከር ናቸው። ፉሊ ግን ሬጉሌት የሚደረጉት በገቨርንመንት ነው ማለት ነው። ኢነሰንስ ግን ሰማው ለምሳሌ የድራግ ላይሆን ይችላል በገቨርንመንት ግን ቤዚካሊ እነዚህ አይነት ነገሮች ለምሳሌ ዋተር፣ ውሃ፣ ጋዝ ሰፕላይ የሚያደርጉት ሌሎች ግን በመንግስት የሚደረግ ናቸው። ያ ማርኬቱ ከባድ አይደለም። ማርኬቱ ለምን ዩኒክ ነው ፕሮዳክቱ። ነገር ግን ምን ያስፈልጋል? ሪሌሽንሺፕ ወይም የህዝብ ግንኙነት ስራ በጣም ያስፈልጋል ማለት ነው። በአጠቃላይ ማርኬት ስትራክቸር ላይ እንግዲህ ፎር ሞር ኮምፒቲሽን ሞር ማርኬት ኢፈርት ይጠይቃል። ፎር ለስ ኮምፒቲሽን ለስ ማርኬት ኢፈርት ይጠይቃል። አጠቃላይ እነዚህ አራቱን ባህሪያት ያወቀ ቢዝነስ ኦነር ወይም ኢንተርፕረነር የት ማረፍ እንዳለበት ያውቃል። ለምን እንደሚሰራ ያውቃል። እንዴት እንደሚሰራ ያውቃል። እንዴት እንደሚወዳደር ያውቃል። ስለዚህ ማንኛውም ቢዝነስማን ወደ ቢዝነስ ዓለም ከመግባቱ በፊት እነዚህ ነገሮችን ቢያውቅ ተጠቃሚ ይሆናል እያምናለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ሌላም ተጨማሪ ክፍሎችን በየጊዜው እንለቃለን በየሳምንቱ። ስለዚህ እንዲደርሷችሁ ሰብስክራይብ እንዲሁም የደወል ምልክቷን በመጫን እንድታበረታቱን እንፈልጋለን። እኛም በቻልነው መጠን የምንችለውን ነገር እናደርጋለን። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች